በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩኅሩኅ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 58 መንፈሳዊ ታሪካችን ኦሪት ዘኍልቍ ከምዕራፍ 11 እስከ ምዕራፍ 14 ላይ ባለው ታሪክ ላይ እስራኤል በሆነና ባልሆነ ምክንያት ሁሉ ማማረራቸውን፣ ከግብፅ ባርነት ወደ ነፃነት በሚደረገው ጉዞ ፀሐዩ አቃጠለን፣ ስጋና ሽንኩርት ዱባው ሳይቀር አማረን፣ በምድረ በዳ ልታስጨርሱን አወጣችሁን እያሉ አብዝተው አማረሩ። ይህም አልበቃቸው ብሎ ምድረ ከነዓንን ሊሰልሉ ከተላኩ 12 ሰላዮች መካከል 10ሩ ክፉ ወሬ በማምጣታቸው ሕዝቡ ከእግዚአብሔር ይልቅ በከነዓን ያሉ ሕዝቦችን ፈርተው በየድንኳኖቻቸው አለቀሱ። በዚህ ጊዜ እግዚአብሔርም እጅግ ተቆጣ። ከ20 ዓመትም በላይ ከግብፅ የወጡ ሁሉ ወደ ርስት ምድር እንዳይገቡ ማለባቸው። በምድረ በዳም ወድቀው እንደቀሩ ተምረን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የነቆሬ በሙሴ ላይ ማመፅና ፍርዱ። ኦሪት ዘኍልቍ ምዕራፍ 16። የሌዊ ልጅ የቀንዓት ልጅ የይስዓር ልጅ ቆሬ ከሮቤልም ልጆች የኤልያብ ልጆች ዳታንና አቤሮን የፋሌትም ልጅ ኦን በሙሴ ላይ ተነሱ። ከእስራኤልም ልጆች 250 ሰዎችን ከእነርሱ ጋር ወሰዱ። ከጉባኤው የተመረጡ ዝናቸውም የተሰማ የማኅበሩ አለቆች ነበሩ። በሙሴና በአሮን ላይም ተሰብስበው በዚህ ማኅበር ያለን እያንዳንዳችን ሁሉ ቅዱሳን ነን፣ እግዚአብሔርም በመካከላችን ነው። እናንተ ግን እጅግ አብዝታችሁታል፣ በእግዚአብሔርም ጉባኤ ላይ ለምን ትታበያላችሁ? አሉ። ይህን ማለታቸው እኛ ከእናንተ በምን እናንሳለን? እናንተ በድንኳኑ በክህነት የምታገለግሉትን አገልግሎት እኛም ማድረግ እንችላለን። በእኛ ላይ እናንተን ማን የበላይ አድርጎ ሾማችሁ? የሚል ታላቅ ዓመፅ በሙሴ ላይ ሳይሆን በሿሚው በእግዚአብሔር ሥልጣን ላይ የተቀሰቀሰ እምቢተኝነት ነበር። ሙሴም በሰማ ጊዜ በግንባሩ ወደቀ። ለቆሬም ለወገኑም ሁሉ እንዲህ አለ፣ ነገ እግዚአብሔር ለእርሱ የሚሆነውን ቅዱስም የሚሆነውን ያስታውቃል፣ የተመረጠውንም ሰው ወደ እርሱ ያቀርበዋል። እንዲሁም አድርጉ፣ ቆሬና ወገንህ ሁሉ ጥናዎችን ውሰዱ፣ ነገም በእግዚአብሔር ፊት እሳት አድርጉባቸው፣ ዕጣንም ጨምሩባቸው። እንዲህም ይሆናል፣ እግዚአብሔር የሚመርጠው እርሱ ቅዱስ ይሆናል አለው። ሙሴም ቆሬን ደግሞ እንዲህ አለው፣ አንተና የሌዊ ልጆች ስሙ፣ የእስራኤል አምላክ ከእስራኤል ማኅበር ለይቶ በእግዚአብሔር ማደሪያ ድንኳን አገልግሎት ትሰሩ ዘንድ መረጣችሁ። ይህ አልበቃ ብሎ በክህነቱም ደግሞ ካልተሾምን ብላችሁ ታምጻላችሁ። ስለዚህ አንተና ወገንህ ሁሉ በእግዚአብሔር ላይ ተሰብስባችኋል።
በእርሱም ላይ ታጉረመርሙ ዘንድ አሮን ማን ነው አላቸው። ክህነት በእግዚአብሔር በራሱ ምርጫ የወደደው ያገለግለው ዘንድ ይመርጣል እንጂ እኔ ካልተመረጥኩ ብሎ ማለት አደገኛ ለውድቀት የሚዳርግ የትዕቢት የአመፅ ውጤት ነው። ሙሴም የኤልያብ ልጆች ዳታንና አቤሮንን እንዲጠሩ ሰዎችን ላከ። እነርሱም አንመጣም፣ በምድረ በዳ ትገድሉን ዘንድ ወተትና ማር ከምታፈሰው ምድር ያወጣህን አይበቃህምን? ደግመህ በእኛ ላይ ራስን አለቃ ታደርጋለህን? በማለት አመፁ በሙሴ ላይ ሳይሆን በእግዚአብሔር ላይ መሆኑን የምታውቁት ወተትና ማር ከምታፈሰው ምድር አወጣህን አሉ። ከግብፅ መሆኑ ነው። በባርነት ተማረው መፈጠራቸውን የጠሉበት ጊዜ እንዳልነበረ ወተትና ማር የምታፈልቅ ብለው ወደ ግብፅ ወደ ባርነት ናፈቁ። ቀጥለውም ደግሞ ወተትና ማር ወደምታፈስ ምድር አላገባህንም፣ እርሻና ወይንንም አላወረስከንም። የእነዚህን ሰዎች ዓይኖቻቸውን ታወጣለህን? እስኪ ምን እንደምታደርግ እናያለን፣ አንመጣም አሉ። ሙሴም እጅግ ተቆጣ። እግዚአብሔርንም ወደ ቁርባናቸው አትመልከት፣ እኔ ከእነርሱ አንድ አህያስ እንኳን አልወሰድኩም፣ ከእነርሱ አንድ ሰውን አልበደልኩም አለ። ሙሴም ቆሬን ነገ አንተ ወገንህም ሁሉ አሮንም በእግዚአብሔር ፊት ሁኑ፣ ሁላችሁም ጥናዎቻችሁን ውሰዱ፣ ዕጣንም አድርጉባቸው፣ እያንዳንዳችሁም ጥናዎቻችሁን ወደ እግዚአብሔር ፊት አምጡ፣ 250 ጥናዎች፣ አንተ ደግሞ አሮንም ጥናዎቻችሁን አምጡ አለው። እያንዳንዱም አመፀኛ ጥናውን ወሰደ፣ እሳትም አደረገበት፣ ዕጣንም ጨመረበት። ከሙሴና ከአሮን ጋር በመገናኛው ድንኳን ደጃፍም ቆሙ። ቆሬም ማኅበሩን ሁሉ ወደ መገናኛው ድንኳን ደጃፍ በእነርሱ ላይ ሰበሰበ። የእግዚአብሔርም ክብር ለማኅበሩ ሁሉ ተገለጠ። እግዚአብሔርም ሙሴና አሮንን እንዲህ ሲል ተናገራቸው። ሁሉንም በቅጽበት አጠፋቸው ዘንድ ከነዚህ ማኅበር መካከል ፈቀቅ በሉ አለ። እነርሱም በግንባራቸው ወድቀው አምላክ ሆይ አንተ የሰው ሁሉ ነፍስ አምላክ፣ አንድ ሰው ኃጢአት ቢሠራ አንተ ማኅበሩ ሁሉ ላይ ትቈጣለህን? አሉ። መቼም አመፀኞች ቢሆኑም እንዳይጠፉ በማዘን እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለማኅበሩ ከቆሬና ከዳታን ከአቤሮንም ማደሪያ ዙሪያ ፈቀቅ በሉ ብለህ ንገራቸው አለው። ሙሴም ተነስቶ ወደ ዳታንና አቤሮን ሄደ። የእስራኤልም ሽማግሌዎች ተከተሉት። ሙሴም ማኅበሩን እባካችሁ ከእነዚህ ክፉዎች ድንኳን ፈቀቅ በሉ፣ በኀጢአታቸውም ሁሉ እንዳትጠፉ ለእነርሱ የሆነውን ሁሉ አትንኩ በማለት ተናገራቸው። ከቆሬና ከዳታን ከአቤሮንም ማደሪያ ከዙሪያውም ሁሉ ሕዝቡ ሁሉ ፈቀቅ አሉ። ዳታንና አቤሮንም ሴቶቻቸውም ልጆቻቸውም ሕፃናቶቻቸውም ወጥተው በድንኳኖቻቸው ደጃፍ ቆሙ። ሙሴም አለ፣ ይህ ሥራ ሁሉ አደርግ ዘንድ እግዚአብሔር እንደላከኝ እንጂ ከልቤ እንዳይደለ በዚህ ታውቃላችሁ። እነዚህ ሰዎች ሰው እንደሚሞት ቢሞቱ ወይም እንደ ሰው ሁሉ ቢቀሰፉ እግዚአብሔር አላከኝም። እግዚአብሔር ግን አዲስ ነገር ቢፈጥር ምድርም አፏን ከፍታ ለእነርሱን ያለውን ሁሉ ብትውጣቸው በሕይወታቸውም ወደ ሲኦል ቢወርዱ ያን ጊዜ እነዚህ ሰዎች እግዚአብሔርን እንደናቁ ታውቃላችሁ አለ። ሙሴም በእግዚአብሔር ፈቃድ ስለመመረጡ ማረጋገጫው ከእግዚአብሔር ይሰጥ ዘንድ ጠየቀ። ከዚህም በኋላ እንዲህ ሆነ።
ይህንን ቃል ሁሉ ሙሴ መናገር በፈጸመ ጊዜ ከአመፀኞቹ ድንኳን ከበታቻቸው ያለው መሬት ተሰነጠቀ። ምድሪቱም አፏን ከፍታ እነርሱንም ቤተሰቦቻቸውን ለቆሬም የነበሩትን ሰዎች ሁሉ ዕቃዎቻቸውን ሁሉ ምድሪቱ ዋጠቻቸው። እነርሱም ለእነርሱም የነበሩት ሁሉ በሕይወታቸው ወደ ሲኦል ወረዱ። ምድሪቱም ተዘጋችባቸው፣ ከጉባኤውም መካከል ጠፉ። በዙሪያውም የነበሩት የእስራኤል ልጆች ሁሉ ከጩኸታቸው የተነሣ ምድሪቱ እንዳትውጠን ብለው በረሩ። እሳትም ከእግዚአብሔር ዘንድ ወጥታ ያጥኑ የነበሩትን 250 ሰዎች በላች። እግዚአብሔርም ለካህኑ ለአሮን ልጅ ለአልዓዛር እንዲህ ብለህ ንገረው ብሎ ለሙሴ ነገረው። ተቀድሰዋልና ጥናዎቹን ከተቃጠሉት ዘንድ ውሰድ፣ እሳቱንም ወደ ውጭ ጣለው። በኀጢአታቸው ሰውነታቸውን ያጠፉትን የእነዚያን ሰዎች ጥናዎች ጠፍጥፈህ ለመሠዊያ መለበጫ አድርጋቸው። በእግዚአብሔር ፊት አቅርበዋቸዋልና የተቀደሱ ናቸው፣ ለእስራኤልም ልጆች ምልክት ይሆናሉ አለው። ካህኑም አልዓዛር የተቃጠሉትን ሰዎች ያቀረቧቸውን የናስ ጥናዎች ወስዶ ጠፍጥፎም ለመሠዊያ መለበጫ አደረጋቸው። በቆሬና በወገኑ የደረሰው እንዳይደርስበት ከአሮን ልጆች ያልሆነ ሌላ ሰው በእግዚአብሔር ፊት ዕጣን ያጥን ዘንድ እንዳይቀርብ እግዚአብሔር በሙሴ እንደተናገረው ለእስራኤል ልጆች መታሰቢያ አደረጋቸው። በነጋታውም የእስራኤል ልጆች ማኅበር ሁሉ እናንተ የእግዚአብሔርን ሕዝብ ገድላችኋል ብለው በሙሴና በአሮን ላይ አጉረመረሙ። ከቀድሞው የቀጠለ ዓመፅ። እንዲህም ሆነ፣ ማኅበሩ በሙሴና በአሮን ላይ በተሰበሰቡ ጊዜ ወደ መገናኛው ድንኳን አዩ። እነሆም ደመናው መገናኛ ድንኳኑን ሸፈነው፣ የእግዚአብሔርም ክብር ተገለጠ። ሙሴና አሮንም ወደ መገናኛው ድንኳን ፊት መጡ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ከዚህ ማኅበር መካከል ፈቀቅ በሉ፣ እኔም በቅጽበት አጠፋቸዋለሁ አለ። ሙሴና አሮንም በግንባራቸው ወደቁ። ሙሴም አሮንን ጥናህን ወስደህ ከመሠዊያው ላይ እሳት አድርግበት፣ ዕጣንም ጨምርበት፣ ወደ ማኅበሩም ፈጥነህ ውሰደው፣ ኀጢአታቸውንም አስተሰርይላቸው፣ ከእግዚአብሔር ፊት ቁጣ ወጥቶአልና መቅሰፍትም ጀምሮአል አለው። አሮንም ሙሴ እንደተናገረው ጥናውን ወስዶ ወደ ጉባኤው መካከል ሮጠ። እነሆም መቅሰፍቱ በሕዝቡ መካከል ጀምሮ ነበር። ዕጣንም ጨመረ፣ ለሕዝቡም አስተሰረየላቸው። አሮንም በሙታንና በሕያዋን መካከል ጥናውን ይዞ ቆመ። በዚህ ጊዜ መቅሰፍቱም ተከለከለ። በቆሬም ምክንያት ከሞቱት ሌላ በመቅሰፍት የሞቱት 14,700 ነበሩ። አሮንም ወደ ሙሴ ወደ መገናኛው ድንኳን ደጃፍ ተመለሰ፣ መቅሰፍቱም ተከለከለ። ልጆች፣ የሚያሳዝን የሚያስፈራም ታሪክ ነው አይደል? በእውነቱ ያሳዝናል። እግዚአብሔር በሾማቸው ላይ ማመፅ በእግዚአብሔር ላይ ማመፅ ነው። አሁን ደግሞ ከትምህርታችን ውስጥ ጥያቄዎችን እንጠይቃችሁ፣ በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ በሙሴና አሮን ላይ ያመፁት እነማን ናቸው? ያመፁት ምን ፈልገው ነው? አመፀኞቹ ሰዎች ሙሴ በጠራቸው ጊዜ ምን አሉ? የእግዚአብሔር ቁጣ ለምን ነደደ? የአመፀኞቹ ፍጻሜስ ምን ሆነ? ከዚህ ታሪክ
ምን ተማራችሁ? ልጆች፣ ከዚህ ታሪክ ብዙ የምንማራቸው ትምህርቶች አሉ። የመጀመሪያው የክህነት አገልግሎት በእግዚአብሔር ምርጫ እንጂ እንደ መብት የሚጠየቅ ስልጣን አይደለም። ሲሆን በተሰጠን ቦታ በፍቅርና በትህትና ሆኖ ማገልገል እንጂ አመጽ ፍርድን ያስከትላል። በተለይ በመንፈሳዊ አገልግሎት ውስጥ ከቅናት የሚነሳ አመጽ ውጤቱ በእጅጉ ይከፋል። የአገልጋዮችና የቅዱሳን ምልጃና ጸሎታቸውም በእግዚአብሔር ፊት እንዴት የከበረና ተቀባይነት ያለው እንደሆነ ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ ቅዱስና ብሩክ ሕያው እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።